መክብብ ምዕራፍ 10 ቁጥር 11 ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚ ትርፍ የለውም ይላል። መዝሙር 10 ይቅርታ መክብብ 10 ቁጥር 11 ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም ይላል። ብዙ ጊዜ የወንጌል አማኞችና የሃይማኖት ሰዎች ልጆቻቸውን ለማትረፍ የሚንቀሳቀሱት ልጆቻቸው ከተበላሹ በኋላ ነው። ምን አልኩኝ? ለማትረፍ የሚንቀሳቀሱት ከተበላሹ በኋላ ነው። ልክ ልጆቹ በማይረባ ዕውቀት ውስጥ ከተነከሩ በኋላ ጤናማ ዕውቀት ለልጆቹ ለመስጠት የሃይማኖት ሰዎች ይንቀሳቀሳሉ። እባብ ከመንደፏ በፊት ነው ደጋሚ ድግምቱን መድገም ያለበት። ከነደፈችው በኋላ የደጋሚው ድግምት ምን ዋጋ አለው? እና ይሄን ትምህርት ለመማር አንዳንዶቻችሁ በጣም ዘግይታችኋል። አሁን ስናስተምር እንደዚህ አይነት ትምህርቶች እዚህ ላለ ሰው የፈጠነ ትምህርት የለም። መስማት የሚችል ሰው ሁሉ የሚነገረው ነገር ለሚገባው ሰው ሁሉ ይሄ ትምህርት ሌት ነው እንጂ ያለ ጊዜው አይደለም። ስፔሻሊ ደግሞ በዚህ ዘመን ልጆቻችን እኛ ሳናስተምራቸው ማህበራዊ ሚዲያ ያስተምራቸዋል። ትምህርት ቤት ይማራሉ። በጣም በሚገርም ሁኔታ የ10 ዓመት ታዳጊ አይባልም ምንድን ይባል ልጅ ስለ ጾታዊ ጉዳይ ብታወሯቸው ክፍላቸው ውስጥ 3ኛ ክፍል 6ኛ ክፍል ይሆናል። የ10 ዓመት ልጅ 4-5 እንትና የእንትና ሚስት ነች፣ እንትና የእንትና ጓደኛ ነች ብለው ይነግሯቸዋል። የ4ኛ ክፍል ተማሪ። እናንተ ደግሞ ገና ልጆች ናቸው እነሱ ፊት ለፊት ብላችሁ ትላላችሁ። እና አንዳንዶቻችሁ እየሰራን ያለነውን ስራ ስለማታውቁ መናገር አለብኝ። እኛ ልጆችን በየእድሜያቸው ለማግኘት ጥረት እናደርጋለን። ብዙ ጊዜ እንደምለው የ12 ዓመት ሴት ልጅ እንደ 17 ዓመት ወንድ ልጅ ነው የምታስበው። ትልቁ ልጅህ ምንም ሳያቅ ትንሿ ሁሉን ነገር ጠንቅቃ ታውቃለች። ሴቶች ፈጣን ናቸው። እነሱ ከ25 ከ26 በኋላ ትንሽ ቀዝቀዝ የሚሉት፣ ወንዱ ደግሞ ከዚያ በኋላ ነው እየነቃ የሚሄደው። ግልጽ ነው የማወራው። ስለዚህ እኛ ምንድን ነው የምናደርገው? 12 ሲሆኑ ጀምሮ ከ12 13 14 እድሜ አንድ ላይ እንጠራቸውና ሴቶችን ለብቻ ኤጅ ሳይኮሎጂ እና እንዴት መሆን እንዳለባቸው አንዳንድ ምክሮችን እንሰጣቸዋለን፣ ትምህርት አዘል። ወንዶችን ደግሞ ከ13 በኋላ እንሰጣቸዋለን እና 15 16 17 ደግሞ አንድ ላይ። እሱ ለብቻ የሚሰራ ስራ ነው። ለቲኔጀርሶች ኤጅ ሳይኮሎጂ ያስፈልጋቸዋል። ከሱ ነው የምንጀምረው። ስለዚህ እንዲህ እየሰራን ነው እዚህ ጋር የምንመጣው። ለምንድን ይሄን የምናደርገው? አንዳንዶቻችሁ ዜና ላይ የምትሰሙት ነገር ቀልድ ይመስላችኋል። አንዳንዶቻችሁ ስታማክሩ ቸርች ላይ የምትሰሩም ሰዎች ይሄን ታውቁታላችሁ። ሴት ልጅ የወር አበባ ሳይዛት በፊት ግብረ ስጋ ግንኙነት ብታረግ አታረግዝም። ስለዚህ ብለው ልጆቻችንን ገና
አጎቴ ሳያወጡ የወር አበባ በወጉ ሳያዩ ትምህርት ቤት ውስጥ ያሉ ሰዎችና የሰፈር ሰዎች በስለልብ ይሄን ዘር የሚከቱባቸው ከዛ እናንተ አሁን ደርሷል ልንገር ስትሉ እሱ ልንገር የምትሏቸው ልጆች ቁጭ እንዲያው ብላችሁ ብትሰሟቸው ይነግሯቸዋል። ቲዮሪውን ከናንተ በላይ ያውቁታል። እሺ ለዚህ ቤተክርስቲያን መንቃት አለባት። ለዚህ እኛ በእድሜ እየከፋፈልን መስራት ያለብን ስራዎች እንሰራለን። በተጨማሪ ላጤዎችን ደግሞ ለብቻ እናገኛለን። ላጤዎች ስንል እድሜያቸው የደረሰ ላጤዎች ገደብ አለን። ላጤን ለምሳሌ ታች 12ኛ ክፍል ሳይፈተን ከታች ያለን ላጤ ለላጤ አሁን ምንም እኮ ላይ ያስተማርን አይደል። ላጤን ስናስተምር እድሜው የደረሰውን ወደ ጋብቻ ውስጥ ድው ብሎ እንዲገባ እናስተምረዋለን። እንዴት አድርጎ ነገሮችን ማድረግ እንዳለበት። እድሜያቸው ደግሞ ያልደረሱትን እንዴት አድርገው ራሳቸውን ኮንትሮል ሊያደርግ እንደሚችሉ ከሚሰማቸው ስሜት ካሉ ጥፋቶች እንዴት እንደሚያመልጡ እንዴት እግዚአብሔርን በመምሰል በሰውነታቸው ውስጥ የባዮሎጂ ለውጦች የሳይኮሎጂ ለውጦቻቸውን እንዴት አድርገው እንደሚያሸንፉ በእግዚአብሔር ቃል መርህና በስነ ልቦናዊ አንድ ላይ በታገዘ ሁኔታ እናስተምራቸዋለን። ይሄን እየሰራን ነው። አመታዊው የጋብቻ ቀን ላይ ደግሞ እንዲህ የምናስተምረው እና አንዳንድ ጊዜ ትምህርቶቻችን አሁን ባለፈው ሳምንት በጣም ብዙ አውርቻለሁ እና ሳስተምር ዋው እንደዚህ በግልጥ ይወራል ቸርች ላይ ምን አለ በሚስጥር ቢሆን። ስታገቡ እንገናኛለን። ያላገባችሁ የጥንዶች ቀን ላይ ምን እንደምናወራ እንዴት እንደማስተምር ማሰብ ያቀታችኋል። እና እሱን እዚህ ላይ አናወራም። በጣም ጨዋ ነገር ነው እዚህ ላይ የምናወራው። እዚህ ጋር ማስተምረው በጣም ጨዋ ነገር ነው እና በጣም ተጠንቅቄ ያኛው እንግዲህ 13 እና 14 ላይ እናወራለን እና ያገባችሁ ቶሎ ብላችሁ ተገቢውን ነገር አድርጉ። ስንት ሰው ተመዝግቧል? ስንት ሰው መዋጮ እየከፈለ ነው ያለው? 13 ጥንድ። በጣም ትንሽ ነው። 30 መብለጥ አለብን። ግቡ፣ ተመዝገቡ፣ ኑ። አንዳንድ ሰው የጥንዶቹን ፕሮግራም አይካፈልም። መኪና መግዛት ነው የዚህ ዓመት እቅዴ ይላል። ለማን ነው መኪና የምትገዛው? ትዳር ከፈረሰ እኮ ሸጠህ ትካፈለዋል። ቤት መስራት ነው የዚህ ዓመት እቅዴ ይላል። ለማን ነው የምትሰራው? ትዳር ሲፈርስ እኮ ሸጠህ ነው እንትን የምታደርገው። ትዳርህን መገንባት እኮ ለምትሰራው ቤት ለምትገዛው መኪና ሁሉ ዘላቂ ነገር ነው። እና ዓመቱን ሙሉ ና ፓስተር ጸልይልኝ ከምትል የጥንዶችን ፕሮግራም ተካፍለ ከነሚስት ተፈውሰ መሄድ ነው። እና ለኛም እንደዚህ አይነት ፕሮግራም እኮ የምናዘጋጅላችሁ ስራ እንድትቀንሱልን እንድትባረኩ ነው። ዳጋወርድ ምን ይላል? አንዳንድ ሰዎች የጻፍኩትን መጽሐፍ እኔ ይጠይቁኛል አለ እና ሲጠይቁኝ ሂዱ መጽሐፉን አንብቡላቸዋለሁ። እና እሱ እንድታስቡበት እንድትካፈሉ ማሳሰብ እፈልጋለሁ። አንዳንድ ሰው ብልጥ የሆነ ይመስለዋል። በጣም እንትን አቅምን አውቄ አቅጄ ፕላን አድርጌ ምናምን ይላል። የምን ፕላን? ትዳርን እያፈረስክ ምን ፕላን አለ? ሬቨረንድ ምን ይላል? ለእውቀት ከምንከፍለው ዋጋ ይልቅ ባለማወቅ የምንከፍለው ዋጋ ይበልጣል ይላል። እና እሱን አድርጉ። አንድ ሁለተኛ በጣም መነግራችሁ ስፖንሰር አትፈልጉ። ስፖንሰር አድርገሽ ባለሽን ማዝናናት በስፖንሰር ፈልገሽ ጥሩ አይደለም። በስፖንሰር ሚስትህን ማዝናናት ጥሩ አይደለም፣ ደግ አይደለም። በትንቢት ማግባትና በስፖንሰር መዝናናት ደስ አይልም። ማለት እንትን ነው። ሚስቴ ላዝናናት ስፖንሰር አድርገኝና እከሌ ከፍሎልን ተዝናናን ሲል ይጣፍጣል፣ ደስ አይልም።
ዋጋ ክፈሉ። ዋጋ ክፈሉ እና ወደ ኋላ የቀራችሁ ሰዎች አውቶማቲካሊ ከዛሬ ጀምራችሁ ነገሮቻችሁን ይሄን ማንሳው ባለትዳሮች ነው። አውቶማቲካሊ ነገሮችን አድርጉት እና ይቀጥላል የእግዚአብሔር ተአምራት። ቴንክ ዩ እኛ ሙስሊሞችንም ኦርቶዶክሶችንም ባይም ዋቄ ፈታው ማንም ይምጣ ደግሞ ወጣቱም ያገባውም ያላገባውም ይምጣ ያልነው ለሁሉም ስለሚመጥን ነው። የምንሰማው ነገር የሚገባው ሰው ሁሉ የፈጠነበት አይደለም። ግልጽ ነው ማወራው። የምንናገረውን ነገር መስማት ከቻለ ሰውየው ለዚህ ብቁ ነው ማለት ነው። ተግባብተናል። ስለዚህ አትጨነቁ፣ ህፃናት ባሉበት እንዳትሉ። አሁን እዚህ ህፃናቶቹ እኛ የምናወራ አይገባቸውም። ወጣቶቹ ግን ከምናወራው በላይ ያውቃሉ። ህፃናት ማለት ህይወት ልጅሽን ከፍ አድርጋት ሲወር ላይ እሷና ሳጋ ቁጭ ያሉት ናቸው ህፃናት ማለት። እነሱ እናንተ ስትስቁ ይስቃሉ እንጂ አይገባቸውም። ግልጽ ነው። አሁን በእኔ እይታ ከሚገባቸው ሰዎች መካከል በእድሜ ትንሿ ሲተነሺ እሷ ነች። ቴንክ ዩ። ስንተኛ ክፍል ነሽ? 8 9 ገብተሻል። ቴንክ ዩ። እና አሁን እቺ ልጅ ባለችበት ባይወራ የምትሉ ከሆነ እኔን እመኑኝ፣ ዞር አድርጋችሁ የማትቆጣት ከሆነ ብዙ ነገር ትነግራችኋለች። በጣም ጌታን የምትወድ ልጅ ነች። መንፈሳዊ ቤተሰብ ውስጥ ያደገችው ከእኔ እሷን አይደለም የሷ ትንሽ ደግሞ አለች ዲቦራ፣ ትልቋ ነው ምላት። በጣም አስተዋይ ልጅ፣ በጣም የተረጋጋች መወዳት እና የዲቦራ ትልቅነት አንዱ የሷ ተጽዕኖ ነው። ለዲቦራ እሷ ምሳሌ ነች። ጥሩ ህይወት ያላት ልጅ ነች። ለዚህ ትምህርት ግን ኳሊፋይ ነች። ግልጽ ነው ማውራው። ቴንክ ዩ። ኦኬ ስናነሳ ምናልን መነሻው ጥቅሳችን ምንድን? እስካሁን ያወራሁት በመክብብ ምዕራፍ 10 ቁጥር 11 ላይ ያለውን ነው። እባቢቱ ሳትነድፈው በፊት ደጋሚው ካልደገመ የደጋሚው ድግምት ዋጋ የለውም። እና አንዳንዶቻችሁ ምንድነው የምትሉን? ልጆቹ አሁን ይሄ ትምህርት ፈጠነባቸው ነው የምትሉ። ዓለም ካስተማረቻቸው በኋላ ብታስተምሯቸው ጥሩ ነው ነው የምትሉ። ከተበላሹ በኋላ መጽሐፍ ቅዱስ ደግሞ የሚነግረን ፍጠኑ፣ ዓለምን ቅደሙ ነው። እያደረግን ያለ ነው እሱን ነው። ወዳቸዋለሁ ሁላችሁ ነው። የፈረሰችውን የዳዊትን ድንኳን መልሼ ምን አደርጋለሁ? እሰራታለሁ። ዳዊት በልዩ ሁኔታ የተመረጠ የእግዚአብሔር ሰው ራሱ እግዚአብሔር ማንን እንደመረጠ ሳያቅ መርጫለሁ ብሎኛል እንደ ልቡ የሆነ ሰው ብሎ ለሳኦል ነግሮት፣ ከዚያ ሂድ ደግሞ ቀባ ሲባል ለመቀባት ፍለጋ ሄዶ እሱ በአይኑ ፊት የከበረ ሰው ሲያስብ፣ ትከሻው ሰፊ ምናምን ሲያስብ ኖ ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል ብሎ ልቡን የወደደለት ዳዊት የሱ መንግስት ፈረሰ። ስለዚህ ይሄን ስናነሳ ምንድነው? በየትኛውም ሁኔታ ውስጥ ያሉ በምድር ላይ ያሉ የትኛውም ተቋማት የማርጀት፣ የመፍረስ፣ የመፈረካከስ እድል ያጋጥማቸዋል። እድሜ ልካችሁን እንደ ንጉስ እየተንከባከባችሁ በደስታ እንደምትኖሩ እርግጠኛ ሆናችሁ ያገባችሁት ሰውዬ የሆነ ጊዜ ላይ ከሰይጣን የባሰ መጥፎ ክፉ እግዚአብሔር እንዴት እንደሚገላግላችሁ ግራ የሚገባችሁ ሰውዬ ይሆንባችኋል። ወይም ደግሞ ማርያም በመልክ ካልሆነ በስተቀር በስብዕና በባህሪዋ አትበልጣትም ብላችሁ እርግጠኛ የሆናችሁባትና ያገባችኋት ሴት የጠረፏ ንግስት እንኳን እንደሷ አይነት ባህሪ የላትም እስክትሉ ድረስ
በጣም መጥፎ ሴት ልትሆንባችሁ ትችላለች፣ ወይም መስላችሁ ልትታይ ትችላለች። ይሄ ያጋጥማል። እድሜ ልክ እንደምትወዷት እርግጠኛ ለሆናችሁት ሴት የፍቅር ስሜት ጠፍቶባችሁ ልታውቁ ትችላላችሁ። ይጠፋል። እስከ ሞት ድረስ እወደዋለሁ ያላችሁትን ሰው ምንም ሳትነኩ ልጠሉ ትችላላችሁ። ያጋጥማል። ሰው ስለሆናችሁ እናንተ ሁሉ ጊዜ ያው እናንተ አይደላችሁ። እኔ ሁሉ ጊዜ እኔ ነኝ ያለው እኔ ነኝ ማለት የሚችለውም እግዚአብሔር ብቻ ነው። ስለዚህ የመውጣትና መውረድ ሁኔታዎች አሉ። ይሄ ሲሆን እያደስን ትዳራችንን እንቀጥላለን። አሜን። ስለዚህ እነዚህን ጭብጦች ካየን በኋላ ያነሳነው ነገር ምንድነው? ኦኬ ከሴቶቹ እንጀምራለን እና ለትዳር መፍረስ ምክንያት የምትሆን ሴት ብለን አንደኛ ማንላል? ኤልዛቤት አይደል? ኤልዛቤትን ባጭሩ ስንገልጣት ምንድነው የምንላት? መኖር እንድትጠላ የምታረግህ ሴት። ሌላስ? በራሷ ሰዎች ብቻ እንድትከበብ ያንተን ሰዎች አስአርቃ በራሷ ሰዎች ብቻ እንድትከበብ የምታረግህ ሴት ማለት እንችላለን ባጭሩ ብለናል። ብዙ ነጥቦች ግን አይተናል። ሁለተኛ ያየናት ሴት ምን አይነት ሴት ነች? ቀዝቃዛዋ ወይም በወሲብ ቸልተኛዋ ሴት። አንዴ እግሬን ታጥቤያለሁ፣ አንዴ ልብሴን አውልቄያለሁ እምትል እና ብዙ ወንዶች በመኝታ ቤታቸው ምን እየሆኑ ነው አለን? እየተበደሉ ነው፣ በሚስታቸው እየተገፉ ነው ብለን እሱንም አይተናል። ቪዲዮውን በኦዲዮ በምናምን ይለቁላችኋል። ቪዲዮውን ቀጥታ ዩቲዩብ ላይ እሱን ማግኘት ትችላላችሁ። ካስፈለገ ደግሞ በሲዲ ወይም በፍለሽ የሚዲያ ቲምን ኮሙኒኬት አድርጋችሁ መውሰድ ትችላላችሁ። ለዛሬ የመጨረሻ አድርገን የወንዶቹን ስለምንጀምር የመጨረሻዋ የምናያት በሶስተኛ ለዚህ ዓመት ማለት ነው። ለዚህ ዓመት የምናያት ሶስተኛዋ ሴት ጨቅጫቃ ወይም ኃይለኛ ሴት። ኦኬ ምሳሌ ምዕራፍ 21 ቁጥር 19 ጨቅጫቃ ወይም ኃይለኛዋ ሴት ስንማር ብዙዎቻችሁ የምትጮህ ምናምን ነው። ጨቅጫቃዋ ሴት የምትጮሃለች፣ የማትጮህ ጮሃ ያለች፣ ዝም ያለች አምቧራቂ። እሺ ምሳሌ 21:19 ከጨቅጫቃና ከቁጡ ሚስት ጋር ከመኖር በምድረ በዳ መኖር ይሻላል። እሺ መታለካ እኔ እዚህ እየጠበቅኩ ነበር። ቴንኪው። ከጨቅጫቃና ከቁጡ ሚስት ጋር ከመኖር ከምን ጋር መኖር? በምድረ በዳ መኖር ይሻላል። አንዳንድ ጊዜ አንዳንድ ወንዶች ቱው ብለዋል እና የሴትዮዋ ድምፅ አይሰማም። ምን እንዳለች ቁጭ ብላችኋል እኮ ቁጭ ብላችሁ ድንገት ወንድየው ው ብሏል። ምን አለች? እኔ አሁን ነበርኩ ትላላችሁ። አዎ ጨቅጫቃዋ ሴት አንዳንድ ጊዜ አትጮህም። ንግስቲቱ አንዳንዴ አትጮህም። እንዴት አድርጋ ሰውየው ባሪያዋን እንደምታሾረው ታውቀዋለች። ምን ሰይጣንማ አለበት ትላላችሁ እናንተ። ነክታው ነው። እናንተ ስላልጮኸች ስላልተመናጨቀች ምናምን ነው የምታውቁት። እሷ አጎንብሳ ለቃበታለች። ይላል እሱ በቃ ያዘው ይለቃቆኝ። ልጆቹ ራሱ ምንድን ነው እንደዚህ ውሽ ምናምን ይላሉ። የታውቃለህ እናትህ ነች ሚስትህ አይደለች። 19:13 19:13 ሞኝ ልጅ ለአባቱ መጥፊያ ነው፣ ጨቅጫቃ ሚስትም እንደማያቋርጥ ጠፍጠፍ ናት። እስማ እንደማያቋርጥ ጠፈጠፍ። እቺ ደግሞ ዝም ያለች ጮሃይ ሳትሆን
የምትል ተጨቃጫቂ ነች። ባይዘው እነዚህ ሁለቱም የምታረገው ሳትጮህ የምታንቧርቀው ድምፅ አልባ ጩኸት የምታሰማዋ ሴትና የምትለዋ ሴት በአንድ ላይ ጨቅጫቃ የሚል ነው የሚሰጣቸው። 27 ምሳሌ 15 እና 16 ጨቅጫቃ ሚስት በዝናብ ቀን እንደሚወርድ የማያቋርጥ ጠፈጠፍ ናት። እርሷን ለመግታት መሞከር ንፋስን እንደ መግታት ወይም ዘይትን በእጅ እንደ መጨበጥ ነው። ዘይት ሞክራችሁ ታውቃላችሁ? በእጅ መጨበጥ ምንድን ነው የሚሆነው? መጨረሻ ላይ እጅህ የምትቀባው ይኖራል እንጂ የምትይዘው የለም። አንተን አጨመላልቆ እጅ ባዶ ነው የሚሆነው። ጨቅጫቃን ሴት ለመግታት መሞከር እንደሱ ነው ይላል። ኦኬ የምታጉረመርም ሴት ጨዋሂና ተጨቃጫቂ ሴት ነች። ምን የምታረግ ሴት? ማጉረምረም እንዴት ነው ሜቲ አይደል? አያው ምትል ሴት ጨዋሂ አይደለችም ነው የምንለው እኛ። ደሞ ስሙን ተነስቶበታል ምንድነው ማዳሩ ስትል ሰውየው የሚይዘውን የሚጨብጠውን አጥቷል። ጎረቤት አያውቅም። ተነሳበት ደግሞ እንግዲህ ሊጮህባት ነው ይላል። መጀመሪያ እሷ ነች የጮህችበት በማይሰማ ሁኔታ። ስለዚህ የምታጉረመርም ሴት ጨዋሂና ተጨቃጫቂ ሴት ነች። በነገራችን ላይ ብዙ ጊዜ ጨቅጫቃ ሴቶች ጨቀጨቅሽኝ እንዳትለኝ ይላሉ። ሃሌሉያ። ለምሳሌ ሰካራም አልሰከርኩም ማለት ይቀናዋል አይደል? የሰካራም አንዱ መግለጫ ምንድን ነው? አልሰከርኩም፣ ሰክሮ ነው እንዳትለኝ አልሰከርኩም ይላል። ተጠራጣሪ ሰውስ ተጠራጠርከኝ እንዳትለኝ እኔ አመኛለሁ ግን ይላል። ጨቅጫቃዋ ሴትም ተጨቃጨከኝ እንዳትለኝ ማለት አንዱ መገለጫዋ። ተጨቃጨቅሽኝ እንዳትለኝ። በነገራችን ላይ በአብዛኛው ጊዜ ተጨቃጫቂ ሴቶች ቆንጆ ነኝ የሚሉ ወይም ቆንጆ ሴቶች ናቸው። ተጨቃጫቂ ሴቶች ብዙ ጊዜ ወይ ገንዘብ አላቸው፣ ወይ መልክ አላቸው፣ ወይ ስልጣን አላቸው። በሆነ ነገር ስለምትበልጥ ነው የምትነጫነጨው። አላነገስከኝም ብላ። ምክንያቱም ተጨቃጫቂ ሴት በባህሪዋ ራሷን ንግስት ነው የምታረገው። አጋር አይደለችም፣ ንግስት ነች። ለዚህ አንተን እንደ ባሪያ ልታሾረው ነው የምትፈልገው። እና ብዙ ጊዜ ውበታቸው ጨቅጫቃ ሴቶችን አሁን አይታቸው ብዙ ጊዜ ፊቷ ሰፋ ያለ አገጯ ረዘም ያለ ሴት እስማ ኃይለኛ እንላለን። ልክም ያለች ቆንጂዬ ሴት ደግሞ ወይኔ ልስልስ ያለች እንላለን። ብዙ ጊዜ ጨቅጫቃ ሴቶች በሚያሳዝነው ፊታቸው ውስጥ ክፉ ባህሪያቸውን ሸፍነውታል። ለዚህ ነው የጨቅጫቃ ሴቶች ማንነት ሰውየውን ነው አጋልጦ የሚሰጠው እንጂ እነሱ አይታወቁ። ባሏ ወይም ደግሞ አብረሃት የምትኖር ሰው እስካልሆንክ ድረስ አታውቅም። መልአክ ነው የምትመስለው። ውብ ፊቷ ይሸፍነዋል። ለስለስ ያለው ፈገግታዋ ያጠፋብሃል። አትመስልም። የምትቆጣ ግን ባሏ አይኗን እያየ ነው የሚኖረው። ገና አይኗ ለወጥ ካለ ድበል እንደተባለ ውሻ ጭራውን ቁልፍ ነው የሚያደርገው። ጸጥ ይላል። ማሬ እንዴት ይመስልሻል ይላል። አይ ያው እንደጀመርክ ጨርስ ነው የምትለው። ግን እንዴት ይመስልሻል የሚለው እድል የሰጣት አይታዋለች እሱ በሚገባው እይታ። ጨቅጫቃ ሴት እንደዚህ ነች። የምትጮህ ብቻ እንዳትመስላችሁ፣ የምትጮህ ብቻ እንዳትመስላችሁ። ብዙ ጊዜ እንደዚህ አይነት ሴቶች ግትር ናቸው።
ግትር ናቸው፣ ያልኩት ይሰማ ይላል። የሚያሳዝነው ነገር እየሰማችኋቸውም አልሰማኝም ነው የሚሉት። ሌሎች ሰዎች ምንድነው የሚሉት መሰላችሁ? እነዚህን ሰዎች የምትፈልገውን የምታቅ ግልጽ ሴት ብለው ስም የሚሰጧት የውጭ ሰዎች ምን ይላሉ? የምትፈልገውን የምታቅ ግልጽ ሴት ነች እሷ ይላሉ። እሷ ግን ለባሏ ግትር ነች። የሚቸገርበት እሱ እንደ ብረት ግትር የሆነ አቋሟ ነው። ሌላው ሰው ያንን ግልጽ ብሎ ቅባት ይቀባለታል። አሁን ሰውየው በዚህ ውስጥ ምን እየሆነ ነው የሚመጣው? የእሷን ወዳጆችን አድናቂዎች እየጠላቸው ነው የሚመጣው፣ እየተከፋ ነው የሚመጣው። ይሄን ትምህርት ከመጀመሪያው ጀምሮ እየተማራችሁ ስትመጡ አንዱ በማታውቁት በሌላ ሰው ትዳር ውስጥ ውሳኔ ከመስጠት ትቆጠባላችሁ። ማንም ላይ አትፈርዱም። ቴንክ ዩ። ሴት ልጅ ምንድነው መሆን ያለባት? ለስላሳ ነው ሴት ልጅ መሆን ያለባት። ስሙዝ ሶፍት ነው ሴት ልጅ መሆን ያለባት። እሺ ባይ ገር ታራቂ መሆን አለባት። ግንባሯ ወፍራም መሆን የለበትም። ብዙ ሰው ምን ይላል? የአቋም ሴት ነች፣ ግልጽ ሴት ነች። ሌሎች ይሄን እያሉሽ ካሉ ግልጽ ሴት ነሽ፣ የአቋም ሴት ነሽ እያሉ ካሉ በጣም እርግጠኛ ሆኜ የምነግርሽ ለባለቤትሽ ግትር ነሽ ማለት ነው። ስለዚህ መለስ ብለሽ ራስሽን ለመለወጥ ሞክሪ። ኦሜን ነው፣ አሜን ነው። ሴቶቹ ወደ ወንዶች ግባ እንጂ የሚሉ ነው የሚመስሉት። ኦኬ፣ ያው ቅድም ብያለሁ፣ ተጨቃጫቂ ሴቶች በፍጹም አይጮሁም እና አስመሳይ ናቸው። እኔ ተጨቃጫቂ ሴቶችን እና አንዳንድ ሴቶችን ባህሪ እንደ ድመት ባህሪ ገልጠዋለሁ። ድመት ስንት ሰው ያውቃል? ድመት የምታውቀው? ኦኬ፣ ድመት ጓሮ ላይ እያለች እየሄደች ሴቷም ድመት በሉት ወንዱም እያለ ድምጿን አወፍራ ምናምን እየሄደች ድንገት ብቅ ካላችሁ ምንድን ነው የምትለው? ስቴፕ የላትም ራሱ ከዚያ እያለች ከምትሄድበት ስቴፕ አሁን ሰው ቀሳር በስቴፕ አይደል የመጣው፣ እሷ ምን ወዲያው ነው ብላ ለስላሳውን የምታወጣው። እና እንደዚህ አይነት ሴት የውጭውን ሰው ስታይና ባሏን ስታይ እዚሁ ጋር ሃርድ ነች፣ ለሱ ለስላሳ ነች። ለዛ ሁለት መልክ አላት። ሃሌሉያ። ስለዚህ ማስመሰሉ በጣም ተከናበታለች። ተጨቃጫቂ ሚስቶች አንደኛ ቋሚ ጓደኛ አይኖራቸውም። ብዙ ጊዜ ቋሚ ጓደኛ አይኖራቸውም። አንተም እንዲኖርህ አይፈቅዱልህም። የስጋ ዘመዶችን ራሱ በርቀት ታቆማቸዋለች፣ የሷንም የራሷንም። እና ብዙ ጊዜ ምን ስትል ትሰማለች? እኔ ግልጽ ነኝ፣ እኔ ውሸት አልወድም፣ እኔ ሐሜት አልወድም፣ እኔ ማኩረፍ አልወድም። እንዲያውም አንዳንድ ጊዜ ምትላለች እኔ ከሴቶች ይልቅ ወንዶች ነው የሚመቹኝ፣ ሴቶች አይመቹኝም እስከ ማለት ድረስ ትደርሳለች። ሃሌሉያ፣ አሜን፣ አሜን። ምን አይመቿትም? ሴቶች። እኔ ግልጽ ነኝ፣ እኔ ውሸት አልወድም፣ እኔ ሐሜት አልወድም። እንዲያውም አልፋ ተርፋ ሴቶች አይመቹኝም ወንዶች እንጂ የምትለዋ ሴት በአብዛኛው ግትር ነች፣ ጨቅጫቃ ሴት ነች። እሷ ባለችበት ዘላቂ ሰላም የለም።
እሷ ባለችበት ዘላቂ ሰላም የለም። እና እንደዚህ አይነት ሴት ዝምታዋም ይረብሻል፣ ንግግሯም ይረብሻል። ሞቅ ያለ ጨዋታ መሃል መታ ጸጥ ብላ ጸጥ ታረጋለች። በል ሲላት ደግሞ ሞቅ ያለ ጨዋታ መካከል መታ የሚረብሽ ቃላትንና ነገርን ትሸነቁራለች። እንዲህ አይነት ሴት ባለችበት ሰላም ውድ ነው። ሰላም ውድ ነው። መቼም አትሊስት ሌላው ቢቀር ፈገግ እያለች ዝም ብትል ጥሩ ነው። ምክንያቱም ለአንዳንድ መጥፎ ሰው ዝምታ ብልህነት ነው። ለአላዋቂም ዝምታ ምንድን ነው? ብልህነት ነው። ምሳሌ 17:28 ይህን ይነግረናል። ሁለተኛው ከጨቅጫቃ ሴት ጋር መኖር ያልተገመቱ ኪሳራዎችን እንድታስተናግድ ታደርጋለች። ከጨቅጫቃ ሴት ጋር እየኖርክ ካለ ያልተገመቱ ኪሳራዎችን ታስተናግዳል። ሰላም ፍለጋ ስትሄድ ገንዘብህን ውጪ የማትፈልገው ምግብ ትበላል። አንዳንድ ጊዜ እሷ ስለ ልቦና ላይ ከፍተኛ ጫና ፈጥራ ስለሆነ የምትለቅህ ራስህን ለአደጋና ለማይረቡ ችግሮች የተጋለጥክ ትሆናለህ። ተረብሸ ስለምትሄድ የገንዘብም የጤናም ክስረት ያጋጥማል። ምክንያቱም ከእሷ ጋር አብሮ መኖር ብዙ ጊዜ ስለማይኖር ከጨቅጫቃ ሴት ጋር የሚሆን ከማንኛውም ሴት ጋር ስትኖሩ ወንድሞች የምነግራችሁ ነገር በማስተዋል መንቀሳቀስ አለባችሁ። ሴቶች በተፈጥሮ ደካማ ናቸው። አንደኛ ጴጥሮስ 3:7 እኔ ዲሞክራሲ አይደለም ማስተምረው፣ መጽሐፍ ቅዱስ ነው ማስተምረው። ስለዚህ ስትኖር በጣም በጥንቃቄ በማስተዋል ከሷ ጋር እንድትኖር፣ ከሴት ልጅ ጋር እንድትኖር መጽሐፍ ቅዱስ ይመክራል። ስለዚህ ላልተገመቱ ኪሳራዎች ታጋልጣለች። በሷ ጭቅጭቅ የተነሳ ሰላም ስለምታጣ ቴሌቪዥን ይቃጠላል። መኪና ልትጋጭ ትችላለህ። ሶስተኛው ፍርሃትና ጥላቻ ይላበሳል ከጨቅጫቃ ሴት ጋር ስትኖር። እሷን መጥላትም መፍራት ውስጥም ትገባለህ። ምክንያቱም ከጨቅጫቃ ሴት ጋር መኖር ማለት በየጊዜው ከምትከስህና ከምትወነጅል ሴት ጋር መኖር ማለት ነው። ምን ከምታረግ? በየጊዜው ከምትከስህና ከምትወነጅል ሴት ጋር መኖር ማለት ነው። ከጨቅጫቃ ሴት ጋር መኖር ማለት ባንተ ደስ እየተሰኘች ካልሆነች ሴት ጋር መኖር ማለት ነው። ደስ እየተሰኘች ብትሆን አታውቀውም፣ ምክንያቱም እሷ የምትነግርህ ሌላ ፓርት ስለሆነ። ከጨቅጫቃ ሴት ጋር መኖር ማለት ከምትጮህ ሴት ጋር መኖር ማለት ነው። አይነ እያየ እንደዚህ አይነት ብርቱካን ገዝተህ ትመጣለህ፣ ብክነት ብቻ ትልሃለች። በእውነት አንተ ብትላት ይሻላል። ብክነት ብቻ ሴት ልጅ ባሏን ብክነት ብቻ ዋት ወንድ ልጅ እኮ ቆይ የክርስቶስ ራስ ማን ነው? የወንድ ራስ ወንድ ልጅ በእግዚአብሔር አብ፣ ሴት ልጅ ደግሞ በክርስቶስ ኢየሱስ በግንኙነት ደረጃ። ክርስቶስ ኢየሱስ ለመስዋዕት ለመሞት ለምናምን፣ አብ አይሞትልህም፣ ክብር ነው። ስለዚህ ወንድ ልጅ ክብሩ ዋና ነገሩ ነው። ምንም ባያደርግ ያንቺ ባል ስለሆነ ብቻ እያጠፋ ማክበር አለብሽ። የሚያስከብረው ነገር ከሌለስ ታከብሬዋለሽ። በሚያስከብረው ነገር ማክበር ያለበት የውጭ ሰው ነው። አንቺ ባልሽ ስለሆነ ብቻ ማክበር አለብሽ።
የትኛውም ድርጊቱ እንድታከብሪው ወይም እንድትንቂው ሊያደርግሽ አይገባም። ባል መሆኑ ብቻ ካንቺ አክብሮት ያለ ስስት እንዲቀበል መብት ይሰጠዋል። ኦሜን ነው፣ አሜን ነው። ሃሌሉያ። ከጨቅጫቃ ሴት ጋር መኖር ማለት ከሰዎች ጋር በነፃነት ማሳለፍ አለመቻል። ከጨቅጫቃ ሴት ጋር እየኖርክ ሳለ ካለህ ከሌሎች ሰዎች ጋር በነፃነት የደወለችልን ሴት ራሱ ማነች ትላለች። እንዴት ነህ እያልክ አይ እንዴት ነሽ በላት እንጂ ልትልህ ትችላለች። ይኸው ብለህ ስፒከር ላይ ያሰማሃት አይደለም። አሁን ሜሞሮን ስታክ ተቀብላ ወንድሟ ተቀብሎ ነው ሌላ ሰው ነው እያወራኛል። ጨቅጫቃ ሴት። ከጨቅጫቃ ሴት ጋር መኖር ማለት በገዛ ቤት ውስጥ የአዛዥነት መብትህን ማጣት ነው፣ ወይም የበላይነት መብትህን ማጣት ነው። ልጆችን ለመቆጣት መብት የለም። የምትፈልገው ለመጠየቅ መብት የለም። እሷን ለማዘዝ መብት የለም። ወንድ ልጅ ሚስቱን መፍራት ከጀመረ ለሚስቱ ያለው ፍቅር እየጠፋ ይሄዳል። እንደምታውቁት ፍርሃት ፍቅር የለውም። ፍቅር ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 አንድ ቃል ልናገርና ወደ ወንዶች ልግባ። ሴቶች በክርስቶስ ፍቅር መመክራችሁ አንድ ነገር፣ ባላችሁን ለማገዝ እንጂ ለመቆጣጠር አትሞክሩ። ደግሞአለሁ፣ ለማገዝ እንጂ ለመቆጣጠር አትሞክሩ። ሁልጊዜ ለስላሳ መሆናችሁን ቼክ አድርጉ። ምን መሆናችሁን? ለስላሳ። ባላችሁ ፊት ፈገግታ፣ ድምፃችሁም ባህሪያችሁ ልስልስ፣ ንዴታችሁን ራሱ ማሬ እኔ የምልህ ይሄ ነገር እንዲህ ቢሆን አይሻልም ነው እንጂ ለምን ነው እንዲህ ብታረገው አላችሁት ማለት። ሉካቲት ባላችሁ እየፈራችሁ ከሄደ ባል ያላት ወንድ የሌላት ሴት ነው የምትሆኑት። ምን አልኩኝ? ባል አላት ወንድ ግን የላት። ሰልባዋለች ወንድነቱ። ማሬ ነው የሚላት ራሱ። የኔ ሆድ እንዴት ያለሽ በዚህ ጉዳይ ማለት አሸማቃው ወንድነቱን ሰልባው። አንዳንዱ ወፍራም ድምፁ ብቻ ነው ያለው። የለም በቃ ወንድነቱ የለም። ስታዩ ጭምር ነው የሚልበተበተው። እና ወንድ የሌላት ባለትዳር ካላገባች ሴት ይልቅ ታሳዝናለች። ቢ ኬርፉል። ቴንክ ዩ። ወደ ወንዶች እንምጣ እስቲ። አዎ ፓስተር ጌታ ኢየሱስ ይባርክ። ቆላስይስ 3:19 ይነበብልኝ። የመጀመሪያው የማይፈለግ ወንድ ናርሲሲዝም ይባላል። ናርሲሲዝም ወይም ደግሞ ይሄ አምባገነን፣ መራር፣ እሺ ይነበብልኝ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ምን አትሁኑባቸው? መራራ ወይም ናርሲሲዝም አትሁኑባቸው። መራራነት ወይም ቁጡነት ወይም ደግሞ ኃይለኝነት በአንድ በኩል የወንዶች
የማጭበርበር መገለጫ ነው። ወንድ ልጅ አንዱ ሲያጭበረብር ከመሬት ተነስቶ ይቆጣል። እኔ እንዲያውም በጣም አቅቶኛል፣ ራሴን አንቺን ገድዬ ራሴን ላጥፋ ይላል። እያጨረበረ ነው። ሽጉጥ ብትሰጡት አያደርገውም። ምን ማለት ነው? ድካሜን እንድትነግረኝ አልፈልግም፣ እያጠፋው ልቀጥል፣ ራሴን አስተካክላለሁ፣ ተይኝ አንቺ አይነት ነገር ነው። አምና የስሜት ማጭበርበር ብለን ከተማርናቸው ነገሮች ውስጥ አንዱ ፓርት ማለት ነው። የሌለ መራራ ቁጣ፣ ኩርፊያ እና ናርሲሲዝም ጋር ይሄ የራስን ፍላጎት ማስቀደም። ወንድ ልጅ ባይዘወይ እንደሱ አይነት ባህሪ ያለው ሁሉ ጊዜ የራሱን ፍላጎት ያስቀድማል። ቅልጥም ለሱ ጎድን ለሷ፣ ፍየል ሲታረድ ማለት ነው አይነት የራሱን ፍላጎት የራሱን መብት። አሁን ባለፈው በምንም አይነት ሙድ ውስጥ ብትሆኚ ለባለቤትሽ በሙድ ሳይሆን በፍቃድሽ ታማኝ የወሲብ ጓደኛ ሆኒ ብለን የለ። ወንዱን ግን ፍላጎትህን ብቻ አታንረው ነው መለሰን የምንመጣ። ለሷም ተጠንቀቅላት ፍቃዷን። መጽሐፍ ቅዱስ ሚስቶቻችሁ ምን አድርጉ ይላል? ኤፌሶን ምዕራፍ 5 ቁጥር 25 አቤት ውደዱ ውደዱ። ለዚህ የምትወዱትን ሰው ፍላጎት ታስቀድማላችሁ ወይስ አታስቀድሙ? ታስቀድማላችሁ። ወንድ ልጅ ግን አንዱ የሚፈተነው በዚህ ነው። እጮኛ ሆኖ አስፋልት ካላነጠፍኩልሽ፣ ማነው አስፋልት ላይ ወርቅ አንጥፌ በወርቅ ላይ ነው መሄድ ያለብሽ የኔ ማር፣ አንቺን የመሰለ ሰው እንዴት የኢትዮጵያ መንግስት የሰራው አስፋልት ላይ ይሄዳል ይላል። ከዚያ ተኝተሽ ባንቺ ላይ ካልተራመድኩ ማለት ደግሞ ይጀምራል። ወርቅ ሊያነጥፍ የነበረው ሰውዬ መንገድ መሆን አለብሽ ለኔ ማለት ይጀምራል። የራሱን ነገር ያስቀድማል። አንዳንዱ እንደዚህ በጮኝነት ጊዜ እኔና አንቺ አንድ ላይ አትክልት ቦታ እየሮጥን እያለን አንቺ ሀረግ አደናቅፎሽ ልትወርቅ ስትይ እንደዚህ ብዬ እንደ በረኛ ያስኩሽና ተያይዘን ወደቅን። ሌላ ወደቅሽ የሆነ ነገር እኔ ሲበሳኝ አንቺ ግን አልነካሽ ምናምን ይላል። ካገባ በኋላስ የሚወረወረውን ሁሉ ቅድሚያ አንቺው ጋጫት ይላል። ብዙ ጊዜ ወንዶች ልጆቻቸው ውጤታቸው ጥሩ ሲል ጎበዝ የኔ ልጅ ይላሉ። የልጆቻቸው ባህሪ ሲበላሽ ልጅሽን ምከሪው ይላል። ምክንያቱም ምርጡን ብቻ ለራስ ይሄ የናርሲሲዝም እንትኑ ዲቨሎፕ ስለሚያደርግ ስኬቱ ብቻ ነው የሱ፣ አደጋው የሷ ነው። ናርሲሲዝም ርህራሄ የጎደለው የሚፈልገውን ለማግኘት የሚያጭበረብር ለምትጽፉ ሰዎች የናርሲሲዝም ግለሰብ ናርሲሲዝም ማለት ርህራሄ የጎደለው የሚፈልገውን ለማግኘት የሚያጭበረብር መቆጣት መክሰስና ሚስቱን መወንጀል የሚያበዛ መቆጣት መክሰስና ሚስቱን መወንጀል የሚያበዛ ጠንካራ ቁጥጥር ለመፍጠር የሚሞክር ባል ነው። ብዙ ጊዜ የናርሲሲዝም ባል አደገኛ ፓርቶ ልንገራቸው። የእሷ ዘመዶች ሲመጡ ምን እግር ጣለ ዛሬ
እንኳን ደህና መጣ ሃኒ ቡና አፍሊለታ ቆይ ለስላሳ ምን ይሁንልህ ምናምን ብሎ ሄዶ ራሱ ነው ልጅ እንኳን አይልክም ራሱ ገዝቶ ከፍቶ ተጫወት ብላ ጠጣ ብሎ ሲሄድ እያረሰን የምናመጣ ይመስለዋል እንዴ? በሷ በኩል የመጡ ሰዎች ሁሉ እቤት ሲመጡ ምን አይነት ወርቅ ባል ነው የሰጣት ነው። በእነሱ መምጣት አፈር ከድቤ እንደሚያበላት አያውቁ። ናርሲዝም ባል እንደዚህ ነው። አንቺ ነሽ ፊት እየሰጠሻቸው እነንተና እዚህ ቤት የሚመጡት ይላል። እና ዲያግኖስቲክ ኤንድ ስታቲስቲካል ማኑዋሉ ይሄ ሜንታል ዲዚዝ ነው ይለዋል። ፊቭዝ ሜንታል ዲዚዝ ተብሎ ነው የሚቀመጠው። ናርሲሲዝም ዴስም ፊቭዝ ይባላል። ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ኦፍ ሜንታል ዲዚዝ። እንዳስከፊ የታላቅነት ወይም ይሄ የበላይነት ስለ ልቦና ነው። 5ኛው ደረጃ ነው እንደ ህመም የሚታያል። እና ናርሲሲዝም ወይም ገናና ወይም ደግሞ ግትር ባል ሁልጊዜ የሚፈልገው ከሚስቱ አድናቆት ነው። ምንድን ነው የሚፈልገው? አድናቆት። እኔ የምልህ ማሬ እንዲህ ባታረግ ጥሩ ነው። ጀመርሽ እንደ እባብ ልስልስ ብለሽ ልትወጊኝ ጀመርሽ ይላል። ሚስቱ ከምትነግረው ሌላ ሰው ቢነግረው ይሻለዋል። በሚስቱ ላይ የአምባገነንነትና የመራርነት የኃይለኝነት ባህሪ ያመጣል። እና ሁልጊዜ ለዛ ቤት ብቸኛ አስፈላጊ ሰው ቢኖር ማን ነው? እኔ ነኝ ነው የሚለው። እሷ ሌሊት ተነስታ ከቤት እስከ ውጪ አፈር ከድሜ ትግጣለች። በድንግልና ድንገት እኔ ባልኖር ይላል። ለዚህ ቤት ዋና ሰው እኔ ነኝ ይላል። ለዚህ ይሄ ግትር ወንድ ግለሰባዊነትን ወይም ግላዊነትን ያበዛል። ትዕቢተኛ ነው። ለዚህ በናርሲስቲክ ጋብቻ ውስጥ እንደሆንሽና እንዳልሆንሽ ማወቅ ከፈለግሽ እነዚህ ነገሮች ማየት ያስፈልጋል። ኤንፒዲ ይባላል ባይዘው የናርሲሲዝም ባህሪ ናርሲስቲክ ፐርሰናሊቲ ዲስኦርደር። ናርሲሲዝም ማለት ኤንፒዲ ናርሲስቲክ ፐርሰናሊቲ ዲስኦርደር። በዚህ አይነት ሰው ጋር እየኖርሽ እንዳለ አንዱ ምልክት ከባልሽ ጋር ግንኙነት እንዳለሽ አይሰማሽም። ግንኙነት እንዳለሽ አይሰማችም። you don't feel connected with him. በፈለግሽው ሳይሆን በፈለገው ሰዓት ስለሆነ የሚያዋራሽ፣ በፈለግሽው ሰዓት ሳይሆን በፈለገ ሰዓት ስለሆነ የሚስቅልሽ፣ በፈለግሽው ሰዓት ሳይሆን በፈለገ ሰዓት ስለሆነ ካንቺ ጋር ጊዜ ያለው አንቺ የሚሰማሽ ያለ መፈለግ ስሜት ነው። በቃ እሑድ ከሰዓት የኔና ያንቺ ጊዜ ነው ይሉሻል። ሃሌሉያ። ከዛ የድሮ ጓደኞቹን የአሁን ጓደኞቹን ዘመድ አዝማድን ሁሉ ይጠራልሻል። እቤት ነኝ ኑ። የማ ጊዜ ነው? ያንቺና የሷ ጊዜ። እነዚህ ሁሉ ከቀሩስ ቴሌቪዥኑን በፊት 20 ላይ ድምጹን አድርጎ ይሰማይ ነበረ 58 ላይ አድርጎት ቁጭ አለሽ እሱም አለ። ምንም አይነት ግንኙነት የለም።
ናርሲስቲክ ፐርሰናሊቲ ዲስኦርደር። እንዲያውም አንዳንድ ጊዜ ከአንቺ ጋር ማውራት እስኪፈራ ድረስ፣ አንቺም ከእሱ ጋር ማውራት እስክትፈሪ ድረስ ይርቅሻል። ቢከፋሽም ምንድን ነው ብሎ አይጠይቅሽም። ብትደሰችም ምንድን ነው ብሎ አይጠይቅሽም። ሌላ ሰው ታሞ እከሊት አሟታል ብሎ ሙዝና ብርቱካን ይዞ ሄዶ በነጎድጓዳማ ድምፁ ከበሽታ ሲያላቅቃት፣ አንቺ አሞኛል ያልሽ ጊዜ ፓራሲታሞል ጠሽተኝ ብሎ የለም። ለልጆች ፓራሲታሞል ይልክልሻል የለም። እና ሲመጣ ግንባርሽን አስረሻል፣ አይንሽ ቀልጧል፣ ፊትሽ አብጧል። አልተውሽም እንዴ ብሎ ገብቶ ይተኛል። አልተውሽም እንዴ ማለትም የሆነ ነገር ብያ ደግሞ ቃል ታመጣለሽ ካለም ይተውሻል። ህመምሽንና ሐዘኔታሽን ለመካፈል አቅም የለውም። ሁልጊዜ ምኑ ላይ ያተኮረ ነው? ራሱ ላይ። ስትስቂ ነው የሚፈልግሽ። ናርሲስቲክ ፐርሰናሊቲ ዲስኦርደር ነው። መራራ አትሁኑባቸው፣ አትጨክኑባቸው ያለው መጽሐፍ። ስለዚህ ነው ወንድ ልጅ ሚስቱ ላይ ጨካኝ የመሆን እድል አለው፣ መራራ የመሆን እድል አለው። ኢግኖር ያረጋታል፣ እያለች እንደሌለች ይቆጥራል። እና ሁለተኛው በገዛ ቤትሽ እየተበደልሽ እንዳለ ይሰማሽ። ከአምባገነን ወይም ደግሞ ከጨካኝ ከመራራ ወንድ ጋር ስትኖሪ። ናርሲስቲክ ሰዎች ክፉ ሳይናገሩ ቃላትን ሳያወጡና አካላዊ ጉዳት ሳያደርሱ ሊጎዷችሁ ይችላሉ። ናርሲስቲክ ወንዶች ክፉ ሳይናገሩ አካላዊ ጉዳትም ሳያደርሱ ይጎዳቸዋል። በማንም ፊት እንዲህ አድርጎ ጎዳኝ ብለሽ የምትናገሪው ቃልም የለሽም፣ ጥፊና ዱላም የለሽም፣ ግን ተጎርተሻል። ስለዚህ ከናርሲስቲክ ወንድ ጋር ከአምባገነን ከገናና ወንድ ጋር ስትኖሪ አንዱ የሚሰማሽ ነገር የመበደል ስሜት ነው። እና ሶስተኛው ያለማቋረጥ ንዴት ውስጥ ትገቢያለሽ። እና ልጆችሽ ምን ይላሉ? ነጭናጫ ነች ይላል። አባቴ የዋ ነው፣ ምንም አያውቅም። እሷ ግን ዝም ብላ በሆነ ባልሆነ መቆጣት ነው። ሰውየው ነው ትዕግስትሽን በልቶታል፣ ሰላምሽን በልቶታል። ቡና በቆርቆሮ ሲፈላ ታውቃላችሁ? ልክ እንደሱ ብለሽ የምትገነፊው ወይም ደግሞ በጣም እሳት የበዛበት ምድጃ ላይ የተጣደ የቡና ጀበና እናንተ እንግዳ መጣ የምትሉት አለ መገንፈል። ለዚህ ሁሉ ግን ይሄን አድርጎኛል ብለሽ የምታቀርቢው ነገር የለም። የናርሲስቲክ ወይም የአምባገነን ወንድ ባህሪ እሱ ነው። ሳይናገር ሳይመታሽ ነው የሚገልሽ። ስለዚህ ቢከርፉል ወንዶች። ሴትዮዋ እየተበሳጨች ካለች ችግር አለ ማለት ነው። አሁን ምን አርገሽ ምን አረኩ ነው የምትይኝ ብለህ ምክንያትና ሰበብ አትፈልግ። አንተ ራስህ ታውቀዋለህ። ይሄን አደረከኝ እንዳትልህ አድርገህ እየጎዳሃት እንዳለ። እና ያለማቋረጥ እንዴት ውስጥ ይከቷቸዋል። ግን እያደረጉ ያሉትን ነገር ይክዱታል። ምን አረኩ ነው? እና እንደዚህ አይነት ሰዎች ራሳቸውን ሁልጊዜ ምን ላይ የሚያስቀምጡት ምርጥ የምርጦች ምርጥ ወንድ እንደሆነ ነው ራሱን የሚቆጥረው። ግን አምባገነን ነው።
ናርሲስቲክ ነው። ማንም በማያይና በማይረዳ ሁኔታ የቅርብ ሰውን የሚጎዳ ክፉ ሰው ነው። ልብ በሉ፣ እነዚህ በድብቅ አጋሮቻችንን የምንበድልበት በደል ፍርድ የሚሰጠን እግዚአብሔር ነው። ማን ነው? በሰው ፊት ልናልፍ እንችላለን። ሰው ምንም የሚለን ነገር ከንግግራችን ወጥቶ ግራና ቀኙን አይቶ እንደ ፍርድ ቤት ውሳኔ የሚሰጠን ልብን የሚመረምር አምላክ አለ እና ለዚህ ነው በሚልኪያስ ምዕራፍ 2 ላይ የልጅነት ሚስትህን አይደል ስለምትበድል አይደል የሚለው እና እኔ ይላል በልጅነት ሚስትህና በአንተ መካከል ምንድን ነኝ ይላል? ምስክር ነኝ ይላል አለሱ። አንዳንድ ጊዜ ባይዘወይ የናርሲሲስቲክ ጉዳይ ይሄ አምባገነንነት፣ የገናነት፣ የግትርነት ባህሪ ጨካኝ የመሆን ወንዶች ላይ ለሚስቶቻቸው ጨካኝ መሆንን አያውቁትም። አንዳንድ ወንዶች ሚስቶቻቸውን እየበደሉ እንዳሉ አያውቁትም አንዳንድ ወንዶች። እና እየተነገራቸው የማያውቁት ከሆነ እኔ የምነግርሽ ታውቃለሽ ምን እንደሆነ? እንደ የአይምሮ ዲስኦርደር እንዳለበት ሰው ቁጥር ሰላም የምታገኙ እንደሱ ነው። በትነግሪው አይገባው። ሁል ጊዜ በዚህ አይነት ፐርሰናሊቲ ዲቨሎፕ ያደረገ ይሄ መራራ ወንድ፣ ናርሲስቲክ ወንድ በየጊዜው ሚስቱን እየከሰሰ እያንዳንዷን ጥፋት በንግግርም እናውራ እያለ እሷ ላይ ነው የሚደመድመው። እናውራ እያለ መደምደሚያው እሷ ነች በቃ ጥፋተኛ የሚያደርግ። ስለዚህ መልሰሽ ነው የምትናደጂው። እና ተደጋግሞ እንደዚህ ከሆነ ሳይኮሎጂ ዲስኦርደር አለበት ብለሽ ብትቆጥሪውና እንደ አንድ አስታማና ሚስት ሆነሽ ብትኖሪ ይሻልሻል። አለበለዚያ አንቺ ጨጓራሽ ይላጣል፣ እሱ መቀመጫው ይወፍራል። አንቺ ጨጓራሽ ይላጣል፣ እሱ ሆድ ያወጣል። አንቺ ጨጓራሽ ይላጣል፣ እሱ አማረብህ ይባላል። እና አራተኛው ከእንደዚህ አይነት ወንድ ጋር ስትኖሪ ስለ ሁሉ ነገር ተጠያቂ እንደሆንሽ እንዲሰማሽ ያደርግሻል። ቢጠፋ እኔ ነኝ እየታወቀኝ በህልሜም እያየው መንፈስ ቅዱስም እየነገረኝ እኔ ባለመጸለይ ነው ይሄ ችግር የመጣው ብለሽ ቢጠፋ ስላልጸለይኩ ነው ብለሽ ችግሩን ትወስጂዋለሽ ወደ ራስሽ። እንደሱ ነው የሚያሳምንሽ። እንዴ ባንቺ ጸሎት ብቻ ነው እንዴ ትዳር የሚጸናው? እሱም እኮ መጸለይ አለበት። እንዲያውም የቤቱ ካህን እሱ ነው አይደል? ዋናው የቤቱ ካህን የቤቱ ራስ እሱ ነው። ግን በቃ ከሱ እንትን የተነሳ እኔ ነኝ እኮ ጥፋተኛዋ እየተረዳው እስክትይ ድረስ የበደለኝነት ስሜት እንዲሰማሽ፣ የአጥፊነት ስሜት እንዲሰማሽ ያደርግሻል። አምስተኛው ብቁነት እንዳይሰማሽ ያደርግሻል። ያልተማርሽ እንደሆነ እንዲሰማሽ ያደርግሻል። አንዳንድ ጊዜ ጠረንሽ ራሱ ጥሩ ጠረን እንደሌለሽ፣ የሚከረፋ ጠረን፣ ደስ የማይል ጠረን እንዳለሽ እንዲሰማሽ ያደርግሻል። በሌላ ጊዜ ደግሞ እንትን በወሲብ ደካማ ልፍስፍስ፣ ይሄ የወሲብ አቅምሽ በጣም የወረደ እንደሆንሽ፣ በወሲብ ልታስደስችው እየቻልሽ እንዳልሆነ እንዲሰማሽ ያደርግሻል። እና ራስሽ ላይ ነው ሁሉ ነገር የምታመጪው። አንዳንድ ጊዜ የምግብ ራሱ ምግብ ሌላው ሰው ያደነቀሽ በቃ ምግብ መስራት የማትችይ እንደሆንሽም እንዲሰማሽ ያደርግሻል። ብቻ በአጠቃላይ የጎዶሎነትና የብቃት ማነስ እንዲሰማሽ ያደርግሻል። ለዚህ መራራ አትሁኑባቸው፣ ራሳቸውን እስኪወቅሱ ድረስ ሚስቶቻችሁ ወንድሞች አትጨክኑባቸው። አይ ነው አምና የሴት ልጅ የስሜት ማጭበርበርና የወንዶችን የስሜት ማጭበርበር ሳነሳ አንዱ ሴት ልጅ ምን ታደርጋለች? ከማውራት ይልቅ ቶሎ ብላ ታለቅሳለች ነገር ለመሸፈን።
እዚያ ውስጥ የተናገርኩት አንድ ነገር አለ። ሚስትህ ካንተ ጋር በመሆኗ ካለቀሰች አንተ የመጨረሻ ጨካኝ ነህ ማለት ነው። በእንባ አይደለም። እሺ እኔ እያለቀሽ ምንም አታመጭም። እኔ ጋር ሐሳብ ካለሽ አምጪ ምናምን አትበል። እያለቀሰች ነው። በቃ እያለቀሰች ነው። መራራ አትሆንባት። ቆም ብለህ ራስህን መለስ አድርገህ ቢያንስ በወቅቱ ከእንባ አውጣትና ከዚያ በኋላ ስለ እውነት አውራ። በእንባ ሰዓት ህግ አታውጣ። መራርነት ነው እሱ። ከናርሲሲስቲክ ወንድ ጋር ስትኖሪ ወይም ከመራራ ወንድ ጋር ስትኖሪ የቤተሰቦችሽ ማስጠንቀቂያ ሊደርስሽም ጭምር ይችላል። እሱን ሰውዬ ያስቀይመሽ እሱ ሰውዬ ምክንያቱም ከምሬቱ የተነሳ አንቺን ሊያጠቃ የሚችልበትን ነገር ለእናትሽ ኬክ እየገዛ እናትሽ እንዲነሱብሽ ያደርጋል። ወይም ደግሞ ሄዶ የእናትሽን ስስ ብልት ያውቀዋል። እናትሽ መልሳ አንቺን እንድትቆጣሽ ሊያደርግ የሚችሉትን ነገሮች ያነሳስ። አስቢ፣ እናትሽ ለሱ ወግና አንቺን የምትቆጣ ከሆነ አንቺ ምንድን ነው የሚሰማሽ? የመጨረሻ መጥፎ ሴት አይደል? ምክንያቱም እናትሽ ላንቺ ነው ማሰብ ያለባት። እናትሽን እስከ መጠምዘዝ ድረስ ናርሲሲስቲክ ወንዶች ጨካኝና መራራ ናቸው። ለዚህ ቢ ኬርፉል። ሚስትህን ከእሷ ጋር አብረህ ችግሩን ፍታው። እና አንዳንድ ጊዜ የመጨረሻው ሀሳብ በዚህ ጉዳይ ላይ ጥላ እንደሚከተለው ሰው ይሰማሻል። ጥላ እንደሚከተለው ሰው ይሰማሻል። ጥላ እንደሚከተል ሰው እንደሚከተለው ሳይሆን ጥላ እንደሚከተል ሰው ምን ማለት ነው? እሱ መራራ ነው። እሱ ግትር ነው። እሱ አንቺ ላይ ጨክኗል። እቅዱን አይነግርሽም፣ ፕላኑን አይነግርሽም፣ የአሁኑን የወደፊቱን ስሜቱ ምኑን አይነግርሽም። ስለዚህ አንቺ ሐሳቡን አታቂም፣ ስሜቱን አታቂም፣ እቅዱን አታቂም እና ከማታቂው ሰው ጋር ዝም ብለሽ እየኖርሽ ጥላን እየተከተልሽ እንዳለሽ ይሰማሻል ማለት። ይሄ ሁሉ ናርሲስቲክ ወንዶች ሚስቶቻቸው ላይ የሚያደርሱት ጥቃት ነው። እና በዚህ አጋጣሚ ማድረግ የሚገባሽ ነገር ልንገርሽ። አማካሪ ያስፈልግሻል። የበሰለ መንፈሳዊውም ስለ ልቦናዊም አንድ ላይ ያካተተ አማካሪ ያስፈልግሻል። አለበለዚያ ሰው ሁሉ እሱ ጥሩ ነው ስለሚል አንቺም እሱ ጥሩ ነው እኔ ነኝ ያልገባኝ ነገር ያለ እያልሽ ራስሽን እየወቀሽ ነው ሁሌ የምትኖሪው። ሌላው ራስሽን ማረጋጋት አለብሽ። ራስሽን ማረጋጋትና በራስ መተማመንሽን መጨመር አለብሽ። ሃሌሉያ። ከዛ ውጪ ድንበር ማበጀት አለብሽ ከሱ ጋር ባለሽ ግንኙነት። ምን ማለት ነው? ግንኙነትሽን በአግባቡ መያዝ። የት ድረስ ነው መብቱ፣ የት ድረስ አይደለም መብቱ የሚለውን በደንብ ማወቅ አለብሽ። ድንበር ልታበጂ ይገባል። ብዙ ነገር ከሱ አትጠብቂ። አይ ነው ባል ስለሆነ ብዙ እንደሚጠበቅ ግን በዚህ ደረጃ ካለ ናርሲስቲክ ፐርሶናሊቲ ዲስኦርደር አለበታል አይደል? በቃ ስለዚህ አሁን ከዚህ ሰውዬ እሱ መታከም ነው ያለበት እንጂ ከሱ ብዙ መጠበቅ የለብሽ። እንደሱ ካደረግሽ ጤና። አሁንም ወደ ድመት ልመለስ። 4 ቤት ውስጥ መስኮት ዘግታችሁ በሩን ዘግታችሁ ድመት የምትደበድቡ ከሆነ ውጤቱ ምንድን ነው የሚሆነው? አቤት መቦጫጨር ነው። ትሸሻለች፣ ትሞክራለች፣ አማራጭ ስታጣ ብላ ላይ ጉብ ትላለች። ስለዚህ ናርሲስቲክ ፐርሶናሊቲ ዲስኦርደር ካለበት ሰው ጋር
በገርበብ ማድረግ አለብሽ። ብስ ብለሽ መውጫ ቀዳዳዋን ማሳየት አለብሽ ለድመቷ አይደል? ልክ እንደሱ ቦርደር ያስፈልጋል። ከሱ የምትጠብቂውን ነገር ማወቅ አለብሽ። ያኔ ደደብ አህያ ማትረቢ ጭቃ ጨምላቃ ምናምን ሲሉ ምንም አይመስልሽ። እኔ ባልኖር ኖሮ አንቺ ማን ያነሳሽ ነበረ? በስ ብለሽ እየሞትሽ እያለሽ እኔ መጥቼ ነው ያነሳሁሽ ምናምን ሁሉ ሲልሽ፣ ምክንያቱም የታመመ ሰዎች በበሽታ አይቀለድም እያልሽ ማለት እኔ እንዲያውም ያንቺ ሰዎች ራሳቸው እንዴት ነው የሚያስልኝ፣ ያ ቸርቻችሁ ደግሞ በበሽታ አይሳቀም እያላችሁ መኖር ነው። ባውንደሪ ማለት እሱ ነው። የምትጠብቁት ኤክስፔክቴሽናችሁ ከሱ የምትጠብቁትን ነገር ማወቅ ያስፈልጋል ማለት ነው። ለዚህ በጥቂቱም ቢሆን ከንክ ጋር እንደሚኖር ሰው እየኖራችሁ እንዳለ ማወቅ አለባችሁ። በጥቂቱም ቢሆን ምን የሆነ ንክ ከሆነ ሰው ጋር እንደምትኖሩ ማወቅ፣ ራሳችሁ እንደሱ ማሰብ ያስፈልጋችሁ። ሃሌሉያ። መራራ አትሁኑባቸው። የሚቀጥለው ሳምንት አእምሮ የጎደለው ሰው ነው የምናየው። ብዙ የወንዶች ችግር በአብዛኛው አእምሮአዊ ነው። በመጨረሻው የምመክርሽ ምክር ራስሽን ጠብቂ፣ ራስሽን አሳድጊ። ሁልጊዜ ሴቶች ባላችሁ ሁልጊዜ ሀሳቡን ከእናንተ እንዳይቀይር ከፈለጋችሁ ንጽህናችሁን ጠብቁ፣ ልበሱ። ሃሌሉያ። ቅርጻችሁን ጠብቁ፣ ሳቂታ ሁኑ፣ ስለ ልቦናችሁን አሳድጉ። ሁልጊዜ ለምን ብለሽ አመር ትለብሻለሽ? ከጠወለቅሽ ያሰበው ነገር ሁሉ ትክክል ነው የሚሆነው። እኔ ለቤቴ ብዬ ይላሉ ሴቶች። እንደሱ ይጎዳሉ። ባይዘወይ ለቤታቸው ሲሉ ጫማ አይለብሱ፣ አይገዙም እያሰፉ። ሰውየው 6 ጫማ ነው ያለው፣ 11 ሱሪ፣ እሷ 2 ቀሚስ፣ 1 ጫማ። ሶል እያስቀየረች ትኖራለች ለቤቷ ብላ። ጸጉር ምናምን ይሄ ምንድነው ሂውማኔር በስማ በላት 30 ምናምን ሺህ ብር 70 ሺህ ብር አውጥታ ካደረገች ምን አንቺ እንደፈለግሽ ነው ቤት ውስጥ የምትሆኝ ይላል። እሱ ነው ውጪ በ2 ኪሎ ቁርጥ ብሎ ጋብዞ ጨፍጭፎ ይመጣል። ቤት ውስጥ አንቺ ሌላ ነገር ያደረግሽ ጊዜ ቤት በኩል እናድጋለን ይላል። አንቺ ያደረግሽው ነገር ሁሉ ጥፋት ነው የሚሆነው። እና ከንክ ጋር ነው እየኖርሽ ያለሽ። ትንሽ ነካ ያደርገዋል። በቃ እሱን ማሰብ ነው። የእሱ ሱሪ ቁም ሳጥኑን ሞልቶት ያንቺ ቁም ሳጥኑ ውስጥ ገብቷል ልብሶቹ። ያንቺ ጥፍ ብላ ታች ነች። እዛ ድንገት ሄደሽ አንድ ቀሚስ ሙሉን ያሰፋሽ ቀን ፊቱ ይለወጣል። ንክ አይደል? እና አትጎጂ። በእንደዚህ አይነት ሁኔታ ውስጥ መጎዳት የለብሽም። ለምን ጨጓራሽ ይላጣል? ለምን ራስሽን ያምሻል ብለሽ አይሳቅም ብለሽ በቃ መቻል ነው። ሃሌሉያ አሜን። እሱ ሲፈልገው ደስ ያለው ቀን 100 ብር ሞባይሉ ላይ መርጦ ዳታ ከፍቶ ዩቲዩብ ያያል። አንቺ 10 ደቂቃ በስልክ ያወራሽ ጊዜ ኧረ እባክሽ ስልክ ገንዘብ ነው ቆጥቢ ብሎ አንቺ ላይ ይጨዋል። ባለፈው ሳምንት እንግዲህ ሴቶች አኩርፋችሁ ሄዳችሁ ነበር። ዛሬ አሁን ወንድሞች እያሰሩኝ ነው። አንዳንድ እይታቸው ቀየር። እንደባለፈው ሳምንት እየሳቋረሙ ወንድሞች ኩስት ኤኒዌይ። እና አንቺ ራስሽን መጠበቅና ሁልጊዜ ማድረግ አለብሽ፣ ማሳደግ አለብሽ ማለት ግዢ፣ ልብስ ጫማ ግዢ።
ዘንጪ፣ ጸጉርሽን ተተኮሺ፣ ቻፕስቲክ ተቀቢ፣ ሊፕስቲክ ተቀቢ እና እየተነጫነጨን ቢሆን ይፈልግሻል። ምክንያቱም ቆንጆ ሆነሻላ። ወንድ ልጅ ደግሞ በባህሪው ቆንጆ ይወዳል። ለሱ ብለሽ የጠወለቅሽ ጊዜ ይረሳሻል። አስተኝቶ ይረሳሻል። የብስጭት ጊዜ ምናልባት ለመዝናኛ ይፈልግሽ ይሆናል እንጂ የለም ልቡ ካንቺ ጋር። ወንድ ልጅ ከፊቷ ያለ ሻሹሌ የምታስር እንዲያውም ማትዘንጥ ቡቱቱ ሴት ምን ይሰራል? እግዚአብሔር ቆንጆ እንዲያርጎ ፈጥሮታል። ከዚህ በፊት ነግሬያቸው የለም የ88 ዓመት ሽማግሌ ዱላ ይዘው እንደዚህ ያነ እንዲህ ያሉ ደህና አደርክ መዘምር የሚሉት ሰውዬ አንድ ጉብል ዝንጥ ብላ ዶሮናንቷን ተዳርጋ ባጠገባቸው ብታልፍ ብለው አይተው ነው የሚሄዱት። ሳያውቁት ነው የሚያደርጉት። ስለዚህ ሴቶች ለልጄ ብዬ ለትዳሬ ብዬ አፈር መሰልኩ አይሰራም። ሁሌ ተክሏ ላይ ያለች ግንዷ ላይ ተጣበቀች እንቡጥ አበባነትሽን ቀጥይ። በ48 ዓመት በ58 ዓመትሽም በ68 ዓመትሽም በ78 ዓመትሽም የማትጠወልግ አበባ። አሜን። ጸጉር ሲያልቅ ቁጭ ማድረግ። ሃሌሉያ። አንዳንድ ጊዜ ካውያው ምኑም ይጨርሰዋል። ቁጭ እና ውሸቱን ነው ይሄ አርቲፊሻላችሁ ምናምን የሚለው ውሸቱን ነው። አርቲፊሻል የለበሰችውን ነው ሲያይ የሚውለው። እንዴት ታምራለች እያለ ውሸቱን ነው። አእምሮ የጎደለውን ወንድ የሚቀጥለው ሳምንት እናያለን።